طيب እንግዲህ ዛሬ የምናየው بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الفلق ነው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد طيب خيرا بسم الله الرحمن الرحيم قل أعوذ برب الفلق يا استعاذنا بسملة በባለፈ የትምህርቶቻችን ወይም በባለፈ ደርሶቻችን ላይ ተምረናቸዋል نعم በባለፈ ደርሶቻችን ወይንም ደግሞ ትምህርቶቻችን ላይ ተምረናቸዋል በስመላውን በተመለከተ قل اعوذ ሚለው ላይ قل ሚለውን ትላንትናም ሱረቱ الناس ላይ እንዳየ ነው قل ሚለው ላይ የተወሰነም ቆይበታለን ቀልቀላማ እናደርገውም ከዛልክ ደግሞ አንፈጥንበትም አንዘገይበትም ማለት ነው ይሄ ነው ወይ ቀልቀላ እናደርገውም ወይም ደግሞ በጣም አንዘገይበትም መካከለኛ በሆነ መልኩ قل اعو ብለን እናነባለን ማለት ነው قل اعو قل اعو ስለዚህ ይሄ ነው እና نعم قل اعوذ ذو قل سنل ከዚህም በፊት እንደተባለው ሐምዝ ነው قل يخرج من اقصى الحلق ከሩቁ ጉሮሮ ክፍል ላይ የሚወጣ የሆነ ፊደል ነው ማለት ነው ማን ሐምዛ ማለት ነው ስለዚህ قل قل ሌላኛው እንግዲህ እዚህ ጋር ቁል ስንል ከመጀመሪያው ስንመለስ ቁል ስንል ቃፉ ተፍኺም ይደረጋል ብያለሁ የረሳሁትን ነገር ቃፉ ተፍኺም ይደረጋል ወይ ከሚወፍሩ ፊደላቶች ውስጥ አንዱ ነው ይወፍራል ስለዚህ ቁል قل اعوذ برب الفلق ስን ቁል ቃፉ የተወሰነ ይወፍራል ደረጃቸውን አስቀምጫለሁ ከዚህ በፊት ፈታህ ከሆኑ አንደኛ ማን ፈታህ ሆኖ አሊፍ ስኩን ካስከተሉ አንደኛ ፈታህ ሆኖ ሲመጡ ሁለተኛ ዶማ ሆኖ ሲመጡ ሶስተኛ እንደሚወፍሩ ሰባት ፊደላቶችን ሁሉ የሚወፍሩ እንደሆኑ አውስቻለሁ ስለዚህ ቁል ስንል ቃፍ የሚወፍር ነው ላሙ ላመል አምር ነው ስለዚህ በላም ስለላም ህግጋቶች ፊዕል ላይ ስለምትመጣ ስለሆነች ላም ህግጋቶች ወይም ተግባር ላይ ስራ ላይ ስለምትመጣ ስለሆነችው ላም ህግጋቶች ስንማማር ከዚህ በፊት ምንድነው يعني فعل ماضيም ይሁን ሙዳሪዕም ይሁን አምርም ይሁን ግልጽ ማድረጉ ዋጅብ ነው ብለናል ስለዚህ ቁል ስንል ደግሞ ይሄ ፊዕሉ አምር ነው ትእዛዛዊ የሆነ ነው ስለዚህ ቁል ምን እናደርገዋለን ግልጽ እናደርገዋለን ግልጽ የምናደርገው ግን ረገጥ ከማድረግ ጋር ነው እንጂ አንፈጥንበትም ቀልቀላማ እናደርገው ቁል ሐምዛው ከሩቁ የጉሮሮ ክፍል የሚወጣ ፊደል ነው ዑ ስንል አይን يخرج من وسط الحلق ከመካከለኛ የጉሮሮ ክፍል ይወጣል ዋው ስኩን ዋው መድ ይያለ መደል አስል ይያለበት ተመልከቱ ዋው ይሄ መድ ጠብዒ ወይ መደል አስል ይያለበት ሁለት ይስባል ሁለት ሐረካ ይስባል አዑ ከሁለት ማንሳነስም ማስረዘምም አይቻልም ቁል አዑ ዋው ስኩን አለ አይን ዶማ ዋው ስኩን አዑ نعم ከዛ አዑዙ ስንል ዛሉ ይሄ በምላስ ጫፍ ከላይኛው ጥርሳችን ጫፍ ጋር በመጣመር የሚወጣው ነው ብዙ ሰዎች ሲንንም ሳንም ሷዲንም ሰሰሰሰ ብለው ይሄዳሉ አይደለም ይሄ ተሳሳተ ነው ስለዚህ ዛል ነው እዚህ የመጣው ዛልን ደግሞ ዛን አንድ አድርገው ይሄዳሉ ዘዘዘ ቁል አዑዙ ይላሉ ቁል አዑዙ ዛም የመጣበት ዛልም የመጣበት እንደዚሁ ተመሳሳይ አይሆንም ታ ሷድ ሲን ይለያያሉ ዛል ዛ كذلك ታ ይለያያሉ ሁሉም ማለት ነው ሁሉም ይለያያሉ ስለዚህ ተመልከቱ አዑዙ ከሐምዛ አይን ይደምቃል ከዛ ዙ ዛል የመላሳችን ጫፍ ከላይኛው ጥርሳችን ጫፍ ጋር በመጣመር ይወጣሉ
ቁል አዑዙ ቢረቢ ስንል ራው በፈታ ሆኖ ነው የመጣው። ስለዚህ ይወፍራል፣ ሙፈኸም ነው ይወፍራል። ከሚወፍሩ ራ ከሚወፍርበት ባህሪው አንዱ ምን ሲሆን ነው? ያኒ ፈታ ሆኖ ሲመጣ ነው። እንግዲህ ጠቅለል ያለ ነገር ፊደላቶችን ስትመለከቷቸው የተለያየ አይነት አንደኛ ሁሌ የሚወፍሩ አሉ፣ ደግሞ ሁሌ የሚቀጥኑ አሉ። እንደዚሁም ደግሞ አስላቸው መቅጠን ሆኖ አንዳንድ ጊዜ የሚወፍሩ አንዳንድ ጊዜ የሚቀጥኑ ፊደላቶች አሉ። ስለዚህ ራማ ሆነም ፈታ ሆኖ ሲመጣ ይወፍራል። ቢረቢ ሳይሆን ቢሮቢ ነው የምንለው። ቁል አዑዙ ቢሮቢ ቢሮቢ ካልኩ በኋላ አልፈለቅ መጥቷል። አል ሀምዘተል ወስሏ አቁመን ቢሆን ቢሮብ ባለው ላይ አቁመን ቢሆን ምን ትሆን ነበር? ግልጽ ያኒ እናነባት ነበር። አልፈለቅ እንል ነበር፣ እንል ነበር። ነገር ግን እየቀጠልን ነው። ሀምዘተል እቺ ወስሏ ደግሞ በምንቀጥል ሰዓት ትወርቃለች ማለት ነው፣ ትደበቃለች። ስለዚህ ቢሮቢል አል አንል፣ ቢሮቢ አል ሳይሆን ቢሮቢል። ማንኛውም ቦታ ላይ ብዙዎች ላይ ይሄን ስህተት ያለው ነظር የምትቀሩ እህቶች ላይ ብዙዎች ላይ ምን ማድረግ ሐምዘተል ወስልን አብሮ የማንበብ ባህሪ አለ። ሐምዘተል ወስልን አብራችሁ ማንበብ ነገር አለ። ላ አይነበብም። ሐምዘተል ወስል ከሷ በፊት ካቆምን እሷን መነሻ አድርገን ነው የምናነባት። አዳምጡኝ፣ እሷን መነሻ አድርገን እናነባታለን ሐምዘተል ወስሏን ማለት ነው። ወላኪን ግን ከቀጠልን አትነበብም። ተመልከቱ፣ መጀመሪያ ላይ ከተገኘች ትነበባለች። እዚህ ጋር አሁን ቢሮብ ብለን ባቆም አልፈለቅ ለማለት አነባታለሁ። ለምን አል ስል መጀመሪያ ነው። ከቀጠልኩሳ ቢሮቢል ፈለቅ ካልኩሳ አትነበብም ማለት ነው። ስለዚህ ይሄ ነው እና ቁል አዑዙ ቢረቢል ፈለቅ ፈለቅ ቢረቢል አል የሚለውን ይሄ ላመል ቀመርያ ነው። ስለዚህ ምን ይደረጋል? ግልጽ ይደረጋል ብያለሁ። ላመል ቀመርያ ከመጣ ግልጽ ይደረጋል። ያዙኝ። ላም አልቀመርያ ከአል ከሚለው ፊደል በኋላ የቀመርያ ፊደላቶች ከመጡ ኢብጊ ሐጀከ ወኸፍ ዐቂመሁ የሚሉ እነዚህ 14 ፊደላቶች ከመጡ አል ከሚለው በኋላ ግልጽ ይደረጋል። ወይም ደግሞ አል የሚለው ላይ ስኩን ምልክት ከተቀመጠበት ግልጽ ይደረጋል። ስለዚህ ተመልከቱ፣ አሁን እዚህ ጋር አል ስኩን ተቀምጦባታል። እዚህ ጋር ካያችሁ አያትቺ ስኩን ተቀምጦባታል። ስለዚህ ይሄ ስኩን የተቀመጠበት ምንድነው? ያኒ ግልጽ እናደርገዋለን ማለት ነው። ግልጽ የማይደረገው ፓርት ከሆነሳ እዛ ፓርት ላይ ከሆነ ደግሞ ከላም አል የሚለው ላይ ስኩን አይቀመጥበትም። ከአል በኋላ ግን ሸዳ ይመጣበታል። ይሄንን ያዙ። ስለዚህ አልፈለቁ 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 ቃፍ ቀልቀላ ይደረጋል፣ ይነጥራል። ከቀልቀላ ፊደላቶች ውስጥ አንዱ ነው። ከዛልክ ደግሞ ያኒ ከሚወፍሩ ፊደላቶች ውስጥ አንድ ነው። ስለዚህ ቁል አዑዙ ቢረቢል ፈለቅ 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 አያችሁት አይደል? ፈለቅ ቁል አዑዙ ቢረቢል ፈለቅ። ይሄን አድርገን እናነባዋለን ማለት ነው። نعم ወደ ሁለተኛው ስንሄድ ሚን ሸሪ ሚም ከስራ አለ። ከዛ ቀጥሎ ኑን ስኩን አለ። ኑን ስኩን አለ። አንደኛው ኑን ስኩን ኢኽፋ ይደረጋል። ሁናን ከማስገኘት ጋር ኢኽፋ ይደረጋል። አህካም ኑን ሳኪና ወተኑን አራት ህግጋቶች አሉት። ኑን ስኩንና ተንዊን መጥቶ ኑን ስኩን ተንዊን መጥቶ አራት ህግጋቶች አሉት። ከኑን ስኩን ወይም ከተንዊን በኋላ ፊደላቶች መጥተው የአረበኛ ወይም ሑሩፈል ሂጃኢያ ፊደላቶች እነዚህ ፊደላቶች 28ቱ የአረበኛ ፊደላቶች ከኑን ስኩን ወይም ከተንዊን በኋላ መጥተው አራት ህግ አለ። አንደኛው ወይ ኑን ሳኪናና ተንዊኑ ግልጽ ይደረጋል፣ ን ተብሎ ግልጽ ይደረጋል። ወይም ደግሞ ይጨፈለቃል፣ ኢድጋም ይደረጋል፣ ወይ ኢቅላብ ይደረጋል፣ ይገለበጣል። ወይም ደግሞ ኢኽፋ ይደረጋል፣ ይሸሸጋል። ስድስቱ ሑሩፈል ሐልቅያ ጉሮሮ ላይ የሚወጡ ፊደላቶች ማነው? ሐምዛ፣ ሀ፣ ዐይን፣ ሐ፣ ገይን፣ ኸ እነዚህ ከመጡ ግልጽ ይደረጋል። ኑን ስኩንና ተንዊን ያዙ። ሐምዛ፣ ሀ፣ ዐይን፣ ሐ፣ ገይን፣ ኸ እነዚህ ፊደላቶች ከመጡ ግልጽ ይደረጋል፣ ግልጽ ይደረጋል። ከዛ ተመልከቱ፣ ቀጥሎ ያ፣ ራ፣ ሚም፣ ላም፣ ዋው፣ ኑን እነዚህ ስድስት ፊደላቶች ከመጡ ደግሞ ኢድጋም ይደረጋል። ከዛ ባ ከመጣ ኢቅላብ ይደረጋል። ቀሪዎቹ 15 ፊደላቶች ከመጡ ደግሞ ምን ይደረጋል? ኢኽፋ ይደረጋል ማለት ነው። ስለዚህ እዚህም ከጠቀስኳቸው ውስጥ አልመጣም። ማን? ሽን ነው። ከኑን ስኩን በኋላ ሚም ከስራ ኑን ስኩን ሽን ፈትሐ ነው የመጣው። ስለዚህ ሽን ደግሞ ያኒ ከኢኽፋ ፊደላቶች አንዱ ነው። ደውም ግጥሙን
ብትይዙ ጥሩ ነው። ሲፍ ዛሰና ከምጃዴ ሸክሱን ስን ሸክሱን ሽን አለበት ይብ ሽን አለበት። ስለዚህ ምን ይደረጋል? ኢኽፋ ይደረጋል ማለት ነው። ሚያንሻ ተመልከቱ። ሚያንሻ ሚያንሻ ጉናን ግን ያስገኛል። እሺ ሚያንሸሪ ስንል ራው አሁን እዚህ ይቀጥናል 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 ማለት ራ ከስራ ሆኖ ነው የመጣው። ራ ደግሞ ከሚቀጥንባቸው ባህሪዎቹ ውስጥ አንዱ ከስራ ሆኖ ሲመጣ ነው። ከስራ ሆኖ ሲመጣ ራ የሚቀጥን ባህሪ አለው። ስለዚህ ራ መቼ ይቀጥናል? ባረከላሁ ፊኩም ከስራ ሆኖ ሲመጣ ይቀጥናል። ስለዚህ ሚን ሸሪ አንልም። ሚን ሸሪ ሪ ሪ ሪ ሪ ይሄን እናደርጋለን። ከዛ ማ ስልል ሚን ፈትሐ ሊፍስኩም ማ ነው። መደል ጠብዒ ወይም መደል አስሊ የሚባለው ሁለት ሐረካ ይስባል ያልኩት አለ። መደል አስሊ የሚባለው ምንድነው? እንዳይደናገራችሁ መደል አስሊ የሚባሉት ወይም መደል ጠብዒ ተብለው የሚጠሩት አሊፍ ስኩን ቀድሞት ፈትሐ ሲመጣ፣ ለምሳሌ ባ ፈትሐ አሊፍ ስኩን ባ ሁለት ሐረካ ይሰባል። ዋው ስኩን ቀድሞት ዶማ ሲመጣ፣ ለምሳሌ ባ ዶማው ስኩን ቡ ሁለት ያዙ። ያ ስኩን ቀድሞት ከስራ ሲመጣ እንዴት? ባ ከስራ ያ ስኩን ቢ ባ ቡ ቢ ሳብ 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 አርኳቸው። ይሄ ነው መደል አስሊ የሚባለው። ስለዚህ ማ ስል ሁለት ሐረካ ስበዋለሁ። ማ ኸለቁ ማ ኸ ስንል ኸ ከሚወፍሩ ፊደላቶች አንዱ ነው፣ ይወፍራል። ከሚወፍሩ ፊደላቶች አንዱ ነው፣ ኸ ይወፍራል። ኸለቁ ላም ደግሞ እዚህ ጋር ሙረቀቅ ትሆናለች። ቃፍ ቀልቀላ ይሆናል። ሚን ሸሪ ማ ኸለቁ ማ ኸለቁ طيب عفوا ስለዚህ ምን አደረኩት? ያኒ ቀልቀላ ወይም አነጠርኩት ማለት ነው። ቃፍ ቅድም ላይ ተነዋል። ቁል አዑዙ ቢረቢል ፈለቁ 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 ተመልከቱ። ስለዚህ ምን አደረኩት ማለት ነው? ቀልቀላ አደረኩት ማለት ነው። ስለዚህ ይሄኛው አንድ ህግ ያዙ ማለት ነው። ሌላኛው ላም እዚህ ጋር ለምንድን ነው ያኒ የምትቀጥንበት ምክንያት ላም ተቀጥናለች ብለሃል የሚል ነገር ይመጣል። ማኸለቅ ስንል ላማ ተርቂቅ ትሆናለች ብለያል። ላም ይቺ ላም ተወፍራ የምትነበበው መቼ ነው? አላህ የሚለው ቃል ስትመጣ አላህ የሚለው ቃል ላይ ከሷ ቀድሞ ፈትሐና ዶማ የሆነ ፊደል ከመጣ ተወፍራ ትነበባለች። ያዙ አላሁ ደግሞ ከሷ በፊት ዶማ የሆነ ፊደል ቀድሞ ከመጣ ምን ትደረጋለች? نعم ምን ትደረጋለች? ያኒ ትወፈራለች ማለት ነው። ለምሳሌ هو الله ስል والله هو الله ዋው ነው ቀድሞ የመጣው አይደል? ነስሩላሂ ተመልከቱ። ነስሩላሂ ስል ግን ነስሩ ዶማ ነው የመጣው። በዛም አለ በዛም ይወፍራሉ በሁለቱም አቅጣጫ ማለት ነው። እንዴት መሰላችሁ? ለምሳሌ አላሁ አላሁ ላም ከሷ ቀድሞ ፈትሐና ዶማ ከመጣ ትወፍራለች ሁሌም ቢሆን። ተመልከቱ። ላም ደግሞ መቼ ቀጥና ትነበባለች? ላም አንደኛ አላህ የሚለው ላይ ከሱ ቀድሞ ከስራ ከመጣ ሊላሂ ቢስሚላሂ አለው ላይ ይመስል ቀጥና ትነበባለች። ይሄን ጊዜ ቀጥና ትነበባለች። አለበለዚያ ላም አስሯ ከዚህ ውጭ ባለ ሁኔታ ላይ ከሚቀጥኑ ፊደላቶች ውስጥ ናት ነው። طيب ومن شر غاسق اذا وقب ወሚን የሚለው ላይ አሁንም ኢኽፋ ይደረጋል። ቀጥሎ የመጣው ሽን ነው። እዚሁ ጋር እንዲ ነገር ላስታውሳችሁ። የኢኽፋ ፊደላቶች ቁጥሩ ሲን 1 ጧ 2 ዛ 3 ዳል 4 ፋ 5 ታ 6 ቃፍ 7 ዛ 8 ضاد 9 ዳል 10 ሶድ 11 ካፍ 12 ሺን 13 ታ 14 ጂም 15 እነዛ አሁን የጠቀስኳቸው 15 ፊደላቶች ምን ይሆናሉ? ከኑን ሳኪናና ከተኑን በኋላ እነዚህ ፊደላቶች ከመጡ ኑን ሳኪናና ተኑኑ ይደበቃል፣ ኢኽፋ ይደረጋል። ያ ማለት ይብቅ ማለት ሳይሆን ያኒ እናነበዋለን በይነ الإظهار والإدغام በኢዝሃርና በኢድጋም መካከል አድርገን ነው የምናነበው። ወሚን ሸሪ ራ ይቀጥናል ብያለሁ። ደሙ ላይ ሚን ሸሪ የሚለው ላይ ያሳልፋል። ወሚን ሸሪ ራ ከስራ ሆኖ ከመጣ ይቀጥናል። نعم ከዛ ጋሲቂን ስል አንደኛ ደረጃ መወፈርን ይወፍራል። ለምን?
غين متوال حرف الاستعلاء ነው ደግሞ ከነሱ ደግሞ በደረጃ አንደኛ ደረጃ የመወፈር አቅም ያለው ፈታ ሆነው አሊፍ ስኩን አስከተለው ሲመጡ ነው غين ፈታ አሊፍ ስኩን غ ነው ስለዚህ غيኑ ይወፍራል غ ነው ከዛ ደግሞ አሊፍ ስኩን አለ አሊፍ ስኩኑ ደግሞ يعني መደላስ ልጅ ነው ብያለሁ ሁለት ሐረካ ይስባል ስለዚህ እንዴት ومن شر غاسق غ አመል ይሄን አረኩት ማለት ምን አረኩት በጣም ማወፈር አለበት ከዛ غاسقين ስንል ቃፉ ላይ ምን አለ ተንዊን አለ ቀጥሎ የመጣው ሐምዝ ነው ይሄ ደግሞ በኑን ሳኪና በተንዊን ህግ አንድ ነገር ያዙ ኢንተርቪው ቃፍ መጥቶ ማለት አፎን ተንዊን መጥቶ ተንዊኖቹ እኩል ከሆኑ ይው እዚህ ጋር እንደተቀመጠው እኩል ከሆኑ ምን ይደረጋል ግልጽ ይደረጋል ያ ተንዊን ወይም ደግሞ ኑን ስኩን መጥቶ ኑን ስኩኑ ላይ ስኩን ምልክት ከተቀመጠበት አንድ ተንዊን መጥቶ ተንዊኖቹ እኩል ከሆኑ የዛኔ ግልጽ አድርጋችሁ ታነባላችሁ ማለት እንዴት غاسقን اذا وقب اذا وقبنا ያልኩት ስለዚህ ነው ለምን መሰላችሁ ይሄኛዋን አጭር መሰረት ነው የነገርኳችሁ ተንዊኑ እኩል ከሆነና ኑኑ ላይ ስኩን ካለበት ግልጽ ይደረጋል ያልኳችሁ አጭሩ ነው ለምን ተንዊን አህካም ኑን ሳኪናን ወተንዊን ለማታቁ ብዬ ነው ተመልከቱ ለማታቁ ነው ይሄንን ያመጣው ስለዚህ ነው እና አሁን እዚህ ጋር نعم አሁን እዚህ ጋር ምንድነው ምን ይዘው ነገር غاسقين اذا وقب ተንዊኑ ግልጽ የሆነበት ምክንያት ከተንዊኑ በኋላ ቀጥሎ የመጣው ሐምዝ ነው ሐምዝ ደግሞ ከኑን ሳኪና ወተንዊን ጊዜ ከኑን ሳኪና ከተንዊን በኋላ እነዚህ ጉሮሮ ላይ የሚወጡ ስድስት ፊደላቶች ቅድም አውጥቻቸዋለሁ እነዛ ፊደላቶች ከመጡ ግልጽ ይደረጋል ኑን ሳኪናና ተንዊኑ ብያለሁ ስለዚህ غاسقين اذا اذا ነው ያልኩት ምንም ጉና የለ ምን ይል ግልጽ ብቻ اذا ስንል ዛል አለ ዛል ፈታ አሊፍ ስኩን ዛ ነው ሐምዝን ብዙ ጊዜ በአይንም እንደዚህም አንዳንዱ ሰው አይን ይከብደዋል አንዳንዱ ሰው ሐምዝ ይከብደዋል አንዳንዱ በአይን ዒዛ ብሎ የሚያወጣል አንዳንዱ ሰው ደግሞ اذا ትክክለኛ اذا ሐምዝ اذا ከዛ ዛል በመላስ ጫፍ ላይ ከሚወጡ ፊደላቶች አንዱ ነው አሊፍ ስኩን አለበት ሁለት ሐረካ ይስባል መድ ጠብዒ ነው ስለዚህ ومن شر غاسق اذا كذا واو وقب ይላል አይደለም طيب ومن شر غاسق اذا وقب نعم እዚህ ጋር ደግሞ አሁን አንድ ነገር ያዙ ቃፍ ሙፈኸም ነው ከሚወፍሩ ፊደላቶች ውስጥ አንዱ ነው ቃፍ ባ ምንድነው ከሚቀጥኑ ፊደላቶች ውስጥ ነው ግን ምን ይደረጋል نعم ምን ይደረጋል ቀልቀላ ፊደላቶች ውስጥ አንዱ ነው ቀልቀላ ቁጥቡ ጀድ ዋው ሙረቀቅ ነው ምክንያቱም ዋው ከሚቀጥኑ ፊደላቶች ውስጥ አንዱ ነው ወቀብ ብለን አንጠረን ነው ወቀብ አንለው ወቀብ ይሄን ነው ማለት ነው ስንቀጥል ومن شر النفاثات في العقد سنل ومن شاء አሁንም ኑንና ሽን ተከታተለው መጣል ይሄ ኢኽፋ ይደረጋል ያሳለፍነው ነገር ومن شر ራ ሙረቀቅ ይደረጋል ከዛ አሊፍ አልወስሩ አሁንም አትነበብም ስለቀጠል ብናቆም ወይም እሷ መጀመሪያ ብንጀምርባት ኖሮ ይቻል ነበር ከሷ በፊት አለው ላይ አቆመን እሷ ላይ ብንጀምር ማለት ነው ብናቆም ስላችሁ የተለየ ነገር የለው ስለዚህ ይሄን ነው አል ሚለው ግልጽ አይደረግም ቅድም የነገርኳችሁ ምልክት አለ ላመሸምስያና ቀመርያ ወይም ሰላ አል ስለሚለው ህግ ለማታቁ አል ሚለው ላይ ስኩን ከተቀመጠበት ላሙ ላይ ስኩን ከተቀመጠበት ግልጽ ይደረጋል ወይም ደግሞ ላሙ ላይ ስኩን ሳይደረግ ከሱ ቀጥሎ ሸዳ ከመጣ ደግሞ ግልጽ አይደረግም ማለት ነው ብያለሁ ስለዚህ አል አንልም ለምን ቀጥሎ የመጣው ፊደል የሸምስያ ፊደል ስለሆነ ማለት ስለዚህ ኑኑ ላይ ሁና አለ ومن شرنا ነው እንጂ አልና አንልም ومن شرلنا አንልም ومن شرنا ተመልከቱ ራከስና ኑን ሸዳ ስለዚህ ሁን ሸዳ አለበት ሸዳው ደግሞ ይሄ ሸዳው ሁና ያስገኛል ሚምና ኑን ሸዳ ሆኖ ሲመጡ ሁለት ሐረካ ያክል እንቆይባቸዋለን የሁለት ሐረካ ያክል እንቆይባቸዋለን ተመልከቱ ومن شرنا ሁለት ሐረካ ومن شرنا ሁለት ሐረካ ያክል ቆያል ومن شرنا ሁለት ከዛ እንደገና መሳቢያ ካለው ወደ መሳቢያ ሄዳለሁ ከሌለውም እንደዚህ ነው የምቀጥለው እዚህ ጋር ስለሌለው ሁና እናደርጋለን
ነፋ ስንል ፋ አሊፍ ሰጊራ አለች መደድ ጦብዕይ ነው። ፋ ስንልም የት ይወጣል? ታ የመላስ ጫፍ ላይ ከሚወጡ ፊደላቶች አንዱ ነው። ሲን ነፋሳ የሚላል አንዳንድ ሰው ነፋሳ አይደለም፣ ነፋሳ የመላሳችን ጫፍ ላይኛው ጥርሳችን ጫፍ ጋር። ስለዚህ አሊፍ ሰጊራ አለ ሁለቱም ላይ ሁለት ሐረካ ይስባል። አሁንም ይሄ መደድ ጦብዕይ ነው። ስለዚህ ወሚን ሸሪ ነፋሳቲ ሁለት ሐረካ ሳብ ፊ ስላሁን እዚህ ጋር ሁለት ነገር መጣ። ተመልከቱ። ፊል ስል ፋ ከስራ ያስኩን መጥቷል። ሁለተኛ ደግሞ አልዑቀድ መጥቷል። ሁለት ስኩን መጣ፣ ያስኩንና ላም ስኩን። ስለዚህ ይሄ ሲሆን የመጀመሪያው ስኩን ይወርቃል ወይም የመሳቢያው ስኩን ይወርቃል። ፋ ከስራ ያስኩን ሳልሆንም ብለው ወይም ፋ ከስራ ያስኩን አይን ዶም አልልም ላሙን ትቼ ወይም ደግሞ ፋ ከስራ ያስኩን ላም ስኩን ብዬም አላነበም። ምናሳ ፋ ከስራ ላም ስኩን ፊል ያዙ ፊል። ስለዚህ ነው ፊል ዑቀድ ፋ ከስራ ላም ስኩን ፊል ምን ሆነ? ወደቀ የመጀመሪያው ማለት ነው። ሁለት ስኩኖች ተከታተሉ ሲመጡ ሁለት ስኩኖች ሲገናኙ በዚህ መልኩ አድርገን ነው የምናነባቸው ማለት ነው። ስለዚህ ፊል አይን ማን ነው ል ስንል ግልጽ አድርገነዋል። ለምን? ከላም በኋላ የመጣው የላመል ቀመርያ ፊደል ስለሆነ ግልጽ አድርገነዋል። እየተረዳችሁኝ ይመስለኛል በዚህ ላመ ሸምስ እያለው። ስለዚህ ፊል የምንልበት ምክንያት አንደኛው ላሙ ላይ ስኩን መጥቶልናል። የላመ ሸምስያና ላመል ቀመርያ ፊደላቶችን ላለየን ምን ላይ ላሙ ላይ ምን መጥቶልናል? ስኩን መጥቶልናል ማለት ነው። ከዛ ቀጥሎ ለምናቅ ደግሞ ከስኩንም በኋላ ያለው አይን ነው። አይን ደግሞ يعني كحرف الاستعلاء ፊደላቶች ማን ነው አፎን ከላመል ቀመርያ ፊደላቶች ውስጥ አንዱ ነው። ስለዚህ ለዚህ ሲባል ምን አደርገዋለሁ? ፊል ላሙን ግልጽ አድርጌ ፊል ዑቀድ ብዬ አነበዋለን። ዳል አሁንም ከቀልቀላ ወይም ቁጥቡ ጀድ ውስጥ ከሚገሩ ፊደላቶች ነው። ቀልቀላ የሚባሉ ፊደላቶች የመንጠር ባህሪ ያላቸው ፊደላቶች አምስት ናቸው። ቃፍ፣ ጧ፣ ባ፣ ጂም፣ ዳል። ቁጥቡ ጀድ እነዚህ አምስቱ ቁጥቡ ጀድ የሚለውን ያዙና እነዚህን ፊደላቶቹን እየብቻ ጽፋቸው እነዚህ ናቸው። ቁጥቡ ጀድ ቃፍ፣ ጧ፣ ባ፣ ጂም፣ ዳል። እነዚህ ፊደላቶች ከመጡ ይነጥራል። ይሁት ከመጀመሪያው ብታዩ ኸለቁ ወቀድ ዑቀድ እንደዚህ እያደረኩ ነው የማነበው ማለት ነው። طيب ከዚሁ ጋር ሁለት ስኩኖች ተከታትለው ሲመጡ ህግጋቶቹን ያየን ፊት ሁለት ስኩኖች ተከታትለው ሲመጡ ለምሳሌ ማቆሚያ ላይ ሊመጡ ይችላሉ። ኢንተርቪው ማቆሚያ ላይ ሊመጡ ይችላሉ። ማቆሚያ ላይ ለምሳሌ እንዴት ለምሳሌ አልহামዱሊላሂ ረቢል ዓለሚን ስንል ሚም ከስራ ያስኩን አለ ያስኩን ደግሞ ኑን ስኩን ሆነ ዓለሚን። ይሄ ተከታትለውን ይመጣሉ። እነዚህ ስኩኖች የመጀመሪያው ምንድነው? መሳቢያ ነው አይደል? ሁለተኛው ደግሞ በማቆም ምክንያት የሚከሰት ይሄ ይነበባሉ። ምን ብለን ዓለሚን فليعبدوا رب هذا البيت بيت እነዚህ ቦታዎች ይመስላሉ። ሌላኛው ደግሞ ስናቆም ስንቀጥልም የሚገኛል። ስናቆም ስንቀጥልም የሚገኛል። ሶስተኛው ደግሞ በቃላቶች ላይ የሚገኝ ለምሳሌ ቅድም እንዳየነው አይነት ፊል ዑቀድ ያለውን ይመስል ይሄ ሲሆን የመጀመሪያው ስኩን ከነጭራሹ ይጠፋል። የመጀመሪያውን ስኩን ሙሉ ለሙሉ እናጠፋዋለን። ኢንተርቪው የመጀመሪያውን ስኩን ሙሉ ለሙሉ እናጠፋዋለን። እንዴት? ለምሳሌ ፊል ዑቀድ ሲል ፋ ከስራ ያስኩን ነበር፣ ፋውን እናጠፋዋለን ሌላም ቦታ ላይ ማለት ነው። ይሄ የመጀመሪያው ህግ ነው። ሌላ ደግሞ ወደ ሐረካ የሚቀየር አለ። ለምሳሌ እንዴት መሰላችሁ? የውመኢዲኒል ሙስተቀር ተመልከቱ። ተንዊን ነበር የውመኢዲን ስንል ኑን ማነው ዛለ ከስራታይን ዲን ነበር ን ነበር ስኩን ነበር። አያችሁ አይደል? ተይኒ ዲን ነበር ን ነበር። ወላኪን ግን ቀጥሎ ምን መጣል? አልሙስተቀር ስንል ማለት ነው። ስለዚህ ይሄ የመጀመሪያውን ወደ ምን ይቀየራል? ወደ ሐረካ ይቀየርና ወደ ከስራ ይቀየራል። እንዴት? የውመኢዲኒል ሙስተቀር ኒል ሙስተቀር ምን ሆነ ማለት ነው? ወደ ከስራ የውመኢዲኒ ኑኑ ኒ ወደሚል ድምጽ ተቀየረ ማለት ነው። ይሄንን ይመስል ማለት ነው። ሌላው ስናቆም ሆነ ስንቀጥል ያልነው ለምሳሌ አልሐቃ ስንል
የመጀመሪያው ስኩን ወደ መሳቢያነት ተቀየረ ከዛ ሁለተኛው ያኒ አንድ ስኩን ተወገደ ይሆናል የዛን ለምሳሌ አልሐቃ ስንል ይሄ ለመሳቢያ የሚያገለግለን ማለት ነው አልሐ ስንል እንዴት ነው ሐፈታ አሊፍ መድ ከዛ ቃፍ ሸዳ ነበር ስለዚህ እዚህ ጋር አይ መጀመሪያው ስኩን ወደ ረጅም መሳቢያነት ተቀየረና ምን ሆነ ማለት አልሐቃ ብለን አነበብነው ማለት አያ ቁጥር 5 ላይ ደረስኩኝ ሱረቱል ፈለቅ ومن شر حاسد اذا حسد سل ومن شر سل ومن شر አሁንም ሽኑ ኢኽፋ ይደረጋል ሸሪ ራይ ይቀጥላል ሐስል ሐ መካከለኛ የጉሮሮ ክፍል ላይ የሚወጡ ፊደላቶች ውስጥ አንዱ ነው ከዛ በኋላ ومن شر ሐ ሁለት ሐረካ ይስባል ومن شر ሐ መድ ጠብዒ ነው ሲዲን ስል ይሄ ደግሞ ግልጽ ይደረጋል ተኑኖች እኩል ናቸው ፊደላቶቹን ከኑነ ሳኪና በኋላ የፊደል ሲመጣ ግልጽ ይደረጋል ይሄ ሲመጣ ይጨፈለቃል የሚለው ለማታቁ ተመልከቱ ሐሲዲን ስል እዚህ ጋር ያለችው እቺ ሸዳዎቹ እኩል ናቸው እነዚህ ሸዳዎቹ እኩል ናቸው ስለዚህ ይሄኔ ምን ይሆናል ማለት ነው نعم ግልጽ ይደረጋል ማለት ነው ስለዚህ ሐሲዲን ኢዛ ብለን ነው የምናነበው ሐሲዲን ኢዛ ስለዚህ ምን እናደርገዋለን ሐሲዲን ግልጽ እናደርገዋለን ማለት ذال فتح الف سكون ذا زالون ሁለት ሐረካ ሐሳብ ለምን መደል طبعي او መደል አስሊ ስለሆነ ማለት ነው ከዛ ሐሰድ ዳሉ የቀልቀላ ባህሪ አለበት ማለት ነው ስለዚህ ምን እናደርጋቸዋለን ቀልቀላ እናደርጋቸዋለን አምስት ፊደላቶችን ብለናል ከነዛ ውስጥ አንዱ ዳል ነው ማለት ነው ስለዚህ ያው የዛሬው ትምህርታችን ወይም የዛሬ ቁርአንን በተጅዊድ ትምህርታችን እዚህ ጋር ያቆማል ማለት ነው ኢንሻአላህ